ሞገስ አመሰግናለሁ ስለጋበዝከኝ። ግን ዋናው ጉዳይ ላይ ሳንገባ የዘረዘርካቸው ነገሮች በጣም ብዙ ናቸውና ሙሉ ሰዓት እንዳይወስዱት አንዳንድ ጥያቄ ብቻ ያልኩትም ለዛ ነው። እያንዳንዱ ላይ አለበለዚያ እንዳልከው አንዱ ጉዳይ ራሱ በአንድ ውይይት ስለማያበቃ ለዛ ነው አንዳንድ ጥያቄ ብቻ ያልኩትም ለዛ ነው። በዋናነት የሚያሳስበንም ተዘጋጅቼም የመጣሁት ስጠብቅም የቆየሁት ይሄ ጉዳይ ስለሆነ እኔም ስሳተፍበት ስለነበረ በንቃት እሱ ላይ ነው የምናተኩረው። ግን ከዛ በፊት እንዴት ከረምክ? ጤና እንዴት ነው? በዛ ብንጀምር። ደህና ነኝ፣ ምንም አይደለም። ፈገግታውም ይናገራል። እንግዲህ ምናልባት ትንሽ ይመስላል። አዎ እሱ እንኳን አሳሳች ነው፣ ግን ይመስላል። ፈገግታ ያሳስታል። እሺ፣ የአንዳንድ ሰዎች ፈገግታ ጀኒውን ስለሆነ ለዛ ነው። እሺ እንግዲህ ሳሊዝ ወደ መጀመሪያው ጥያቄ ልግባ። እንዳልኩ ራሱን ችሎ በጣም መሬት አንቀጥቅጥ ሊባል የሚችል ጉዳይ ነው የኢኮኖሚው ጉዳይ፣ የማክሮ ኢኮኖሚክ ፖሊሲ ለውጥ። እንዴት አየው ከማለቴ በፊት ባለፈው ተናግራለሁ ሁለት ሚዲያ ላይ። እሱን አይደለም ደግሜ የምጠይቅህ። እኔ የምጠይቅህ በተደጋጋሚ አንተ የምትናገረውና እኔ የምጋራውን ጥያቄ ነው የማነሳልህ። እሱም የራበው የኢትዮጵያ ሕዝብ መሪውን ይበላል የሚል ብሂል ወይም ፍልስፍና ኢትዮጵያ ላይ አይሰራም። እኔ እንደውም የራበው ሕዝብ የኢትዮጵያ ሕዝብ ጥፍሩን ይበላል እንጂ መሪውን አይበላም የሚል ነው ሐሳቤ እንደሞገስ። እና ሰሞኑን 1-2 ሳምንት ሆኗልና በንቃት ደረጃ እኔም 1-2 ፕሮግራም ሰርቼ ከሰዎች ጋርም ተወያይቼ ያየሁት ቦታም አንሰጠውም ለኢኮኖሚያዊ እና ማህበራዊ ጉዳዮች። አንተ ግን እንዴት ታዘብከው? አልገባኝም ጥያቄው በትክክል። ጥያቄው ምንድነው? ሪአክሽን በደንብ እየታየ አይደለም። ይሄ የኢኮኖሚ ፖሊሲ ሽፍት ወሳኝ ጉዳይ ሆኖ የሚያሰባስብ አጀንዳ ራሱ ሆኖ ያየሁት ግን ቀዝቀዝ ያለ ሪሰፕሽን ነው። ሪአክሽን ብዙም አላየሁም። ለዛ ነው የራበው ህዝብ መሪውን ይበላል የሚለው ነገር ኢትዮጵያ ላይ ጭራሽ እንደማይሰራ የሚያሳዩ ነገሮች አሉ ማለት ነው። ምናልባት በጣም ግልጽ እንደሱ ከሆነ ገብቶኛል። አሁን ግን አንደኛ እኔ አሁን ኢትዮጵያ ውስጥ የሚያሰባስብ አጀንዳ የጠፋ አይመስለኝም። ምናልባትም ብዙ ነው ሊያሰባስበን የሚገባው አጀንዳ ብዬ ነው ማምነው። ምናልባት ደግሞ ህዝብ በመንግስት ላይ ቁጣውን እንዲያሳይ ሰላማዊ አመጽ እንዲያደርግ ከሆነ እየታሰበ ያለው ያን ለማድረግም ከበቂ በላይ ችግሮች ያሉ ይመስለኛል ኢትዮጵያ ውስጥ። ምናልባት ከሌላው ሀገር ጋር ሲነጻጸር በብዙ ርቀት ኢትዮጵያ ውስጥ ህዝብ በመንግስት ላይ እንዲነሳ ሊያደርጉ የሚችሉ ችግሮች፣ ጥያቄዎች አሉ እና እነዛ ነገሮች ሁሉ ሲከሰቱ ህዝቡ ሲነሳ አላየንም። እና እኔ ጥያቄው መሆን ያለበት እሱ ላይ ይሄ ለምን ይሄኛው ጉዳይ ሲሆን አልሆነም የሚለው ሳይሆን በአጠቃላይ የኢትዮጵያ ህዝብ ለጥቅሙ ለፍላጎቱ ውጤትን ለውጥን ከሌሎች ከመጠበቅ ይልቅ ራሱ የለውጥ ኃይል ሆኖ መንቀሳቀስ ያልቻለው ለምንድን ነው፣ በምን ምክንያት ነው የሚለው ላይ መነጋገር የሚጠቅም ነው የሚመስለኝ እንጂ ሌሎች ተጨማሪ አሁን ተመሳሳይ ችግሮችም ኢትዮጵያ ውስጥ ቢከሰቱ ህዝቡ ላይ ይነሳ ይችላል። ያው አንተም እንዳልከው እኔም ሁልጊዜ እንደምለው ይሄ የራበው ሰው መሪዎቹን ይበላል የሚለው ነገር ምንም የሚያስኬድ አባባል አይደለም። እንዳውም ተቃራኒው እውነት ሊሆን ይችላል። በመሪዎቹ ላይ የሚነሳው ማጣጣም የጀመረ ያገኘውን ያጣ የበለጠ ለውጥ የበለጠ ጥቅም የሚፈልግ የህብረተሰብ ክፍል ነው እና በተወሰነም ደረጃ ያው ታውቃለህ ሰላማዊ ትግል ውጤታማ የሚሆንባቸው ሀገሮች ብዙ ጊዜ መካከለኛ ገቢ ወይ ሚድል ክላስ ሶሳይቲ የተፈጠረባቸው ቫይብራንት የሆነ ፕራይቬት ሴክተር ያለባቸው አብዛኛው ህዝብ የተማረ የሆነባቸው ሀገሮች ናቸው እና ነገሮቹን እኔ ከዚህ ጋር አላያይዘውም ማለቴ ነው። በብሶት ምክንያት የሚነሳ ህዝብ ካለ ሞልቶ ፈሷል ኢትዮጵያ ውስጥ ያለው ብሶት። ሌላውን እንተወውና አገዛዙ ራሱ በየጊዜው አሁን በዚህ ዓመት እንኳን ያወጣቸውን 5-6 ህጎች ብናይ የህዝቡን ህይወት የሚያስጨንቁ ናቸው። እንኳንስ አንድ አይደለም 7፣ 8፣ 9፣ 10 ዓመት ሊያስነሱ የሚችሉ ናቸው እና እኔ ከሱ አንፃር ብዙም ትርጉም አላየሁበትም። ከማሰባሰብ አጀንዳ አንፃር የሚያዩት ሊኖሩ ይችላሉ። ለእኔ አጀንዳ ጠፍቷል ብዬ አላምንም። ከበቂ በላይ ሊያሰባስበን የሚችል አጀንዳ አለ። ችግሩ ያለው መሰባሰብ አለመቻላችን ላይ ነው። አንድ ላይ መቆም አለመቻላችን ነው። በሱ መልኩ ነው የማየው። በጣም አመሰግናለሁ። እንዳውም ይህን ጥያቄ በዚህ መልኩ ያስቀመጥኩትም ታውቃለህ የዛሬ አጀንዳችንም ጋር ቀጥታ ስለሚያያዝ ነው ያኛው ስቤ ያመጣሁት።
እኔ ምናልባት እንደ አጀንዳ ራሱ ህዝብ ላይ ቁጣ ህዝቡ ለምን መንግስት ላይ ቁጣ አላሰማም ደረጃም ሳይሆን ጉዳዩን ራሱ እንደ ጉዳይ አዌርነስ ደረጃ ራሱ በጣም ሎው ነው፣ በጣም ዝቅተኛ ነው። እሱን ያሳሰበኝ እንጂ እንደ ማሰባሰቢያ አጀንዳዎችማ መንግስት ራሱ ጸበደላላ እኮ ነው ህዝቡን ተነሱብኝ ብሎ ሲሰራ የቆየው እንዳልከው። ግን እንደ አጀንዳ ለምን ነው የማንወስደው ነው? ወደ በኋላ ምን መጣበታለን? የዛሬ እሱ ላይ እኔ ምንድነው እንደ አጀንዳ የተወሰደ ነው የሚመስለኝ። የኔ እንደውም ሪዘርቬሽን ወይም ደግሞ ቅዋሜ ከበቂ በላይ ትኩረት ሰጥተነዋል የሚል ነው። አሁን አንተ እንደምትለው አይደለም። ምክንያቱም ለብዙ ቀናት አጠቃላይ የሚዲያው የህብረተሰቡ የመወያያ አጀንዳ ሆኖ ነው ያየሁት። እንደውም እኔ ያ ተገቢ አይደለም የሚል እምነት ነው ያለኝ። ምክንያቱም የተወሰደው የማክሮ ኢኮኖሚ የማሻሻያ ፖሊሲ ተደርጎ ነው የተወሰደው። ይሄ በመሰረታዊነት ስህተት ይመስለኛል። መንግስት ይሄ ጉዳይ ችግር ውስጥ የገባውን ኢኮኖሚ ያሻሽለዋል ብሎ ያመጣው የፖሊሲ አማራጭ አይደለም፣ ወይም የፖሊሲ እርምጃ አይደለም። ይሄ ሳሙኤል የታየ ዶላር ነበረ። ያን ዶላር በማንኛውም መንገድ ማግኘት አለብኝ ብሎ ካለበት ችግር አንጻር መንግስት ወሰነ። ኢትዮጵያን ወደፊት የትኛውንም አይነት ዕዳ ቢያስከፍል የትኛውንም አይነት ችግር ቢያመጣ እኛ ችግር የለብንም፣ ለጊዜው ፋታ ካገኘን እሱ ነው ዋናው ነገር ብለው ዶላሩን ለመቀበል ሲሉ ወይም ለማስለቀቅ ሲሉ የወሰዱት እርምጃ እንጂ በኢኮኖሚው ረገድ ይሄ ጉዳይ መፍትሄ እንደማይሆን በአንድ በኩል መፍትሄ እንደማይሆን ብቻ ሳይሆን ችግሩን የበለጠ እንደሚያወሳስበው የበለጠ ውድቀቱን እንደሚያፋጥነው እኔ ከኛ ያላነሰ እነሱ ያውቃሉ ብዬ ነው የማምነው። አንዳንዶቹን የኢኮኖሚ አማካሪ የሚባሉትን ሰዎች ያውቃቸዋል። በዚህ ጉዳይ እውቀት ያላቸው ሰዎች ናቸው። እነ አቶ ግርማ ብሩ ያሉበት እኮ መንግስት እኮ ይሄን ያጠዋል ብዬ አላምንም። ያውቀዋል። ግን የመረጠው ምንድነው ከአገሪቱና ከህዝቡ የሩቅ ጊዜ ጥቅም ይልቅ የራሱን ፋታ ማግኘት፣ እዚህ ፊቱ ላይ የተደቀነውን ችግር ለጊዜው መፍታትን ነው ያስቀደመው። ይሄ ደግሞ የስርዓቱ ባህሪ ነው። ስለዚህ ይሄን ጉዳይ እንደ ማክሮ ኢኮኖሚ የፖሊሲ ማሻሻያ ወይም ሪፎርም ቆጥሮ በኢኮኖሚ ጉዳይ ላይ አሁን ዝርዝር ጉዳይ ውስጥ እየገቡ ትንታኔ መስጠትና መከራከር እኔ ተገቢ አይመስለኝም። ከዋናው አጀንዳ እያራቀን ነው ያለው። ለዚህ ጉዳይ የዳረገን ፖለቲካዊ ችግር ነው። ለዚህ ጉዳይ የዳረገን አገሪቱ ውስጥ የተፈጠረው የሰላም እጦት ነው፣ ግጭትና ጦርነት ነው። መንግስት ትኩረቱ ልማት ላይ፣ ሰላም ላይ፣ ዲሞክራሲ ላይ ሳይሆን ጦርነት ላይ፣ ግጭት ላይ ስለሆነ የመጣጣጣ ነው። ኢኮኖሚውም ያን ተከትሎ ነው የመጣው። ያን ሩት ኮዙን ሊያደርቅ የሚችለው ጉዳይ ላይ ነው እንጂ ጊዜ ወስደን ትኩረት ሰጥተን መነጋገር ያለብን። እኔ አሁን በማክሮ ሌብል ይሄ ኢኮኖሚ ውስጥ ገብተን ይጠቅማል አይጠቅምም፣ ይሰራል አይሰራም እየተባለ የሚደረገው ውይይት ለገዢው ፓርቲ እንደውም የሚጠቅመው ነው የሚመስለኝ እና እኔ እንደውም ከአንተ በተቃራኒ ከሚገባው በላይ ትኩረት ተሰጥቶታል ብዬ ነው የማምነው። እኔ ከፖለቲካ መነጽር አንጻር በደንብ አላየሁትም። የማህበራዊውንና ኢኮኖሚውን እንዲሁም ፖለቲካውን አንድ ላይ አስተሳስሬ ስላየሁት ነው። እዛው ጋር ይሄ ጉዳይ እንግዲህ ዝርዝር ውስጥ አልገባም። አገር በቀል ነው አገር ነቀል ነው ይሄ ጉዳይ? አገር በቀል ብሎ ነው የሚያወሩትና ምኑ ነው አገር በቀል የሆነው ባጭሩ? እንግዲህ እኔ መቼስ ያው ለትምህርት ቀረብ ያልክ ሰው እንደሆን ካውቃለሁ። አንተ እንደውም ትምህርት ላይ ነው ያለው አሁን አክቲቭሊ እና ይሄ ፕሮግራም እኮ ምን አዲስ እኮ አይደለም። ከ20 ከ30 ዓመት በፊት ጀምሮ ስትራክቸራል አጀስትመንት ፕሮግራም ወይም ሳፕ በዓለም ተሞክሮ ፌል ያደረገ ፕሮጀክት ነው። ብዙ ሀገሮችን መቀመቅ ውስጥ ያስገባ፣ የብዙ ህዝቦችን ህይወት ያመሰቃቀለ የፖሊሲ አማራጭ እና ይሄ እንደማይሰራ ታምኖ አሁን የሚቀበሉት ሀገሮች ከፍተኛ የሆነ የፖሊሲ ነፃነት የሚያሳጣ ህዝቦችን ሀገሮችን ጥገኛ የሚያደርግ በራሳቸው እንዳይቆሙ የሚያደርግ መሆኑ የታወቀ ነገር ነው። ይሄ እንደው ይሄ ሊበራሊዝምን በሚቃወሙ ኃይሎች ብቻ ሳይሆን በሊበራል አስተሳሰብ ማዕቀፍ ውስጥ ባሉ ኃይሎች ሁሉ የሚነቀፍ አስተሳሰብ ሆኗል። አይሰራም። መንግስት ኢኮኖሚ ውስጥ ያለውን ነገር ሁሉ በአንድ ጊዜ ለግሉ ሴክተር ወይም ለገበያ ሊሰጥ አይችልም። ገበያ ሁሉ ነገር አያሟላም የሚለው አስተሳሰብ ኢቭን በሊበራል አስተሳሰብ እያደገ የመጣ አስተሳሰብ ነው። በነገር ላይ ወደኋላ መለስ ብለን ስናየው የቆየ አስተሳሰብ ነው። ከሁለተኛው ዓለም ጦርነት በኋላ የኬኒጂያን አስተሳሰብ ከመጣ በኋላ መንግስት በኢኮኖሚ ውስጥ ጣልቃ ሊገባ ይገባል፣ ሚና ሊኖረው ይገባል የሚል እምነት እንኳን በእኛ ነው የምልህ በምዕራባውያን አስተሳሰብም እያደገ ነው የመጣው። ከዛ በኋላ ታቸር መጥተው እንደገና ወደኋላ የመቀልበስ ሙከራ አድርገው ነበረ። ከዛ በኋላ ግን
ከፍተኛ የሆኑ የኢኮኖሚ ቀውሶች በተለይ በአፍሪካ በላቲን አሜሪካ በመታየታቸው በመከሰታቸው ይሄ አማራጭ የማይሰራ አማራጭ መሆኑ የተረጋገጠ አማራጭ ነው እና ይሄ አገር በቀልነት ጋር ምንም የሚያያይዘው ነገር የለም። ራሱ እኮ ይሄ መንግስት እኮ ከጥቂት ወራት በፊት እኮ ሲቃወሙ የነበረ ነገር ነው አይደለ? እንዴት በዚህ ታሙኛላችሁ? ኢቨን ዲቫሉዌሽን ሁሉ አላደርግም ውሸት ነው ብሎ እኮ ሲከላከል የነበረ እኮ መንግስት ነው እና እኔ መንግስት አሁን ይሄ ነገር ነበረ ሪፖርተርን ከሰሰ ሁሉ ምን አልከኝ? ሲከስ ሁሉ የነበረው እንጂ ሪፖርተር ኤግዛክትሊ። አዎ እና መንግስት ያውቀዋል። አሁን ይስቅብናል። አሁን በዚህ ጉዳይ ላይ ብንወያይ ብንከራከር ይሰራል አይሰራም ብንል መንግስት ይስቃል፣ ያውቃል እንደማይሆን። እሱ ከሀገርና ከህዝብ ጥቅም በላይ የራሱን እፎይታ ማግኘት የራሱን እዚህ ማነቆ ውስጥ የገባበትን ነገር ለጊዜው ምክንያቱም ከዚህ ካፍንጫው ሩቆ የሚያስብ መንግስት አይደለም። በቃ ይችን ዶላር ላገኝና ትንሽ ልተንፍስና የመጣው ይምጣ ብሎ ነው የወሰነው እንጂ ችግሩ ጠፍቶት አይደለም። በዚህ ደረጃ ኃላፊነት የማይሰማው መንግስት ነው ያለን እና ለዛ ነው ዝርዝር ውስጥ ገብቶ መወያየት ብዙ ፋይዳ የለውም። ሁለተኛ ምናልባት ይህን ጉዳይ የፖለቲካ አጀንዳ ወይም ደግሞ የትግል ማነሳሻ አድርገን እንጠቀምበታለን የሚሉ ኃይሎች ካሉ ይሄ እንዲቀለበስ መጠየቅ አይመስለኝም የሚጠቅም። ጎሽ ቀጥልበት ማለት ነው ይሻላል። ገባኝ። እሺ ጥሩ አበጀኛ ልጅ ብሎ ማበረታታት ነው። because it is doomed to fail ነው መጀመሪያ የሚታወቃል ወዴት እንደሚሄድ። እኔ ቅድም ሀገር በቀልና ሀገር ነቀል ያመጣሁትም ምን ነው በመጠኑ በሚመስል ነገር ለምን ሙድ አይዙብንም? በዚህ ልክ ሙድ ይዛሉ ወይ? ቴምፕሌቱን እንዳለ ገልብጠው አዲስ እየሆን ነው እንጂ ሁልጊዜ ይናገር አዲስ እየሆን ነው እንጂ እኮ አዲስ ነገር አለ። አሁን ይሄ አገሮችን ምን ያህል ውድቀት ውስጥ ያስገባ ጉዳይ እንደሆነ የታወቀ ነገር ያውቁታል። እያወቁት ግን እንኳን ደስ አላችሁ ብለው ነው የምስራች ሊነግሩን የሞከሩት። ይሄ አዲስ ነገር አይደለም ሞገስ። እንዴ ነዳጅ አወጣንላችሁ ብለው እኮ በላስቲክ እኮ አሳይተውናል እኮ የደፈረሰው። ኦኬ እንኳን ደስ አላችሁ ብለው ማለት ነው። የኮሮና መድኃኒት አገኘን ብለው እኮ እንኳን ደስ አላችሁ ብለውናል እኮ። መንኮራኩር እኮ አመጠቅን ብለው እኮ እንኳን ደስ አላችሁ ብለውናል እኮ። የቅርቡን ራሱ እንጂ ዝናብ አዘነብን ብለው እኮ እንኳን ደስ አላችሁ ብለውናል እኮ አይደለ እንዴ? ኢትዮጵያ የባህር በር ባለቤት ሆነች ምን ይባላል? ተመስገን አምላኬ እንኳን ደስ አላችሁ ተብለናል እኮ። አሁን ይሄ መንግስት የፈለገውን ነገር ግን ምን ያስደንቃል? ምንም ላይለው የሚችለው ነገር እኮ የለም እና የዛ ተቀጽላ ነው ይሄ። እንደማይሆን እያወቀ እንደማይጠቅም እያወቀ ያኑ ቀልዱን ነው የቀጠለው እና ይሄ የዚህ መንግስት ባህሪና ማንነት ነው። እኔ የሚገርመኝ ሁልጊዜ እንደዚህ አይነት ነገር ባደረገ ቁጥር እየተደነቅ እየተገረም ትችት ውስጥ እንገባለን። ምንም ወደፊትም ተመሳሳይ ነገር ነው የሚቀጥለው። ስለዚህ ችግሩ ያለው እኛ ጋር ነው እኛ መረዳት እኛ ጋር እውነት ነው። እንደሱ ነው እያልኩ ያለው። ጥሩ ያው ለህዝብም ስለሆነ ለተከታዩ ስለሆነ የምናወራው እንዳልከው አንተ ይሄንን ስርዓት እና አብይን ከተረዳሁት ቆይቻለሁ። አሁን ስራ ሌላ ነው ካል አመት ስላለፈ ያው ለአድማጭ ተመልካቾች እግረ መንገዱንም ባለፈው በውይይቱ ላይ በኋላ እንመጣበታለን። በዛ ልክ ተረድቶታል ብለን ስለማንገምት አንተም ስላየኸው በትንተና ውስጥ እግረ መንገዱንም ትንሽም ቢሆን 10 ባለፈው እንዳልከው 70-30 ባይሆን 20-10% አስተያየት እየሰጠን ብንሄድ ይሻላል ብዬ ነው። ልደቱ ሊበራል ነው የነበረውና አሁን ለምንድን ነው የሚቃወመው ቢሉስ ባጭሩ? እሱ እንግዲህ ያው የጻፍኳቸውን ጽሁፎች ስለ ሊበራል ዲሞክራሲ ያለኝን አስተሳሰብ በደንብ ካለማወቅ የሚመጣ ትችት ሊሆን ይችላል። አንዱ የኢህአዴግ መንግስት በፊትም በክርክር በምናምን የሚያቀርበው ትችት እንደዛ አይነት ነገር ነበር። ሊበራሊዝም መድረሻችን ነው እንጂ መነሻችን አይደለም። እንደ ሀገር እንደ ህዝብ በዲሞክራሲ ወይም በፖለቲካም ረድፍ በኢኮኖሚም ረድፍ ወደፊት ወደ ሊበራሊዝም መሄድ አለብን ብዬ ነው የማምነው። ያ ግን መድረሻችን ነው እንጂ መነሻችን ሊሆን አይችልም። ኢትዮጵያ አሁን ባለችበት የማህበራዊ ኢኮኖሚ ወይም የሶሾ ኢኮኖሚ የእድገት ደረጃ በኢኮኖሚም ረገድ በፖለቲካም ረገድ በአንድ ጊዜ አምጥታ በምዕራቡ ዓለም ያለን የሊበራል አስተሳሰብ ተግባራዊ ማድረግ አትችልም። ገና ነን፣ በሂደት ነው ወደዛ መድረስ የምንችለው። ለምሳሌ ከኢኮኖሚ አንፃር በአንድ ጊዜ ሁሉን ነገር ሊበራላይዝ አድርገን የግሉ ክፍለ ኢኮኖሚ ይቆጣጠረው ብንል ቀውስ ነው የምንፈጥረው፣ ማህበራዊ ቀውስ ነው የምንፈጥረው። ለምን? ኮማንድ ኢኮኖሚ ውስጥ ነው የነበርነው። መንግስት ሁሉም ነገር የተቆጣጠረበት ሁኔታ ውስጥ ነው የነበርነው። በበቂ ሁኔታ ፕራይቬት ሴክተር የሚባለው አካል አልተጠናከረም፣ እንዳለም የሚቆጠር አይደለም። ሚድል ክላስ የሚባል ሶሳይቲም የለም፣ መካከለኛ ገቢ ያለው ገና ነው።
ገና በጣም ቀጭን ሌየር ነው ያለው። ስለዚህ መንግስት ሚናው የግድ ነው፣ አስፈላጊ ነው። በዚህ ደረጃ ግን በሂደት ምንድነው መሆን ያለበት? ፕራይቬት ሴክተሩ እየተበረታታ እየጎለበተ ሲመጣ የሚተካቸውን ነገሮች መንግስት እየለቀቀ መሄድ አለበት እና ግባችን ምንድነው የሚሆነው? የሊበራል አስተሳሰብ ላይ በኢኮኖሚ በፖለቲካ እዛ መድረስ ነው ግባችን የሚሆነው እንጂ መነሻችን ሊሆን አይችልም። መነሻችን አሁን ያለንበት ሪያሊቲ በኢኮኖሚም ረገድ በፖለቲካም ረገድ የሊበራል አስተሳሰብን መሸከም የሚችል አይደለም። ሂደት ያስፈልጉታል። በጣም ኢንክሪሜንታል በሆነ ኢቮሉሽነሪ በሆነ መንገድ ነው እዛ ልንደርስ የምንችለው። ስለዚህ ይሄን ያለመገንዘብ ችግር አለ። ስለዚህ እኛ ስናስቀምጥ መድረሻችንን ነው ሊበራሊዝም የምንለው እንጂ እንደ መነሻ አይተነው አይደለም። ለምሳሌ ምንድነው ሶሻሊዝም ተቀብለዋል አይደለ? ደርግ ወይም ደግሞ ሌሎች ብዙ ሀገሮች ሶሻሊዝምን ተቀብለዋል። ወዲያውኑ ሶሻሊስት እንሆናለን ብለው ስላሰቡ አይደለም። መድረሻችን ኮሙኒዝም ነው ወይም ሶሻሊዝም ነው ብለው ስላሰቡ ነው። ከዛ በፊት የሚሰሩ ስራዎች አሉ። ያ ማለት ትክክል ነው እዛ ደረጃ የሚደረሳል የሚል እምነት ኖሮኝ አይደለም። ሶሻሊዝም ፌል አድርጓል። ግን መድረሻ ማስቀመጥና ከየት ተነስቼ የት ደርሳለሁ የሚለውን ነገር ደግሞ በአግባቡ ማየት የተለያዩ ነገሮች ናቸው። ስለዚህ ሊበራሊዝም ለእኛ መድረሻችን ወደፊት ልንሆነው የምንፈልገው ነው እንጂ አሁን ባለንበት ተጨባጭ ሁኔታ እሱን በምዕራቡ ዓለም በሚታየው መጠንና ሁኔታ ሊያስተናግድ የሚችል የማህበረ ኢኮኖሚ የእድገት ደረጃ ላይ አይደለም። ስለዚህ ገና ብዙ ልንሰራቸው የሚገቡ ቅድመ ሁኔታዎች አሉ ነው። ይሄንም አሁን እንደዚህ አይነቱን ሪፎርም የምቃወመው ያለ ምክንያት አይደለም። ኢትዮጵያ እንደዚህ አይነቱን ነገር ለማድረግ ዝግጁ አይደለችም። መጀመሪያ ዝግጁ ሊያደርጋት የሚችል ብዙ ስራ መስራት አለበት፣ በብዙ ሂደት ውስጥ ማለፍ አለብን የሚል ነው እና ይሄን ሊበራሊዝምን እንደመቃወም አድርገው የሚወስዱ ካሉ ተሳስተዋል። እኔ በሊበራል አስተሳሰብ ከልቤ ነው የማምነው። የወደፊቱ ትውልድ ኢትዮጵያ መድረሻዋ እሱ መሆን አለበት የሚል እምነት ነው ያለኝ። እንዴት ነው የምንደርሰው፣ መቼ ነው የምንደርሰው የሚለው ላይ ግን ጉዳዩ በዝርዝር ማየት ይጠይቃል። ብዙ ታክቲካል የሆኑ ስትራቴጂክ የሆኑ ሂደቶችና ውሳኔዎችን የሚጠይቅ ነገር ነው እንጂ በአንድ ጊዜ ዘለህ ሊበራሊዝምን ከፖለቲካ ከኢኮኖሚ ረገድ ልታመጣው አትችልም። ኢትዮጵያ ውስጥ ብታመጣውም አይሰራም። የእድገት ደረጃችን ገና ነው፣ እዛ ላይ አልደረስም። ሌሎች ሀገሮችም እዛ ላይ የደረሱት በረጅም ሂደት ብዙ ሂደቶችን ብዙ ጣውረዶችን አልፈው ነው። ያን ማለፍ አለብን። ገና ጅምሩ ላይ ነው ያለነው። እሺ፣ በጣም አመሰግናለሁ። አውት ኦፍ ኮንቴክስት ወስደው በግንጥል ጌጥ የሚያወሩ ሰዎችም ስለነበሩ በመመለስና በማብራራት ደስ ብሎኛል። እንግዲህ ሁለተኛው ጥያቄ አለኝ ከትግራይ ፖለቲካ ጋር ተያይዞ መቼም በኦሮሚያም በአማራ ክልልም በትግራይም በተመሳሳይ ታሪክ አጋጣሚ ይሄ የውስጥ ሽኩቻ እና የፖለቲካ ልዩነት የተፈጠረበት ነው። ፍራግመንቴሽን በሚገርም ሁኔታ የኦሮሚያም ራሱ አለ ባይዘው ብዙ ሰዎች ያወሩም ኢቭን እስከመታኮስ የደረሱ ናቸውና አንፎርቹኔትሊ እንግዲህ በአንድ በኩል ለማሰባሰብ ነው ባለፈው ውይይትም ስናደርግ የነበረው በአንድ አጀንዳ ላይ በሌላ መልኩ ፍራግመንት እያደረጉ እያስቸገሩን ነው። ለማንኛውም ወደዛኛው ዝርዝር እንመጣለን። ለአሁኑ ግን በትግራይ ክልል ላይ ትላንትና የኢትዮጵያ ምርጫ ቦርድ እንደ አዲስ መመዝገባቸውን በቅድመ ሁኔታ ዘርዝሮ አስቀምጧል። አቶ ጌታቸው ረዳ ደግሞ ወጥቶ ባለፈው መግለጫ ሲሰጥ ነበረ ሰምታል። ትላንትና ደግሞ ደብዳቤ ጭራሽ ቅሬታ አስገብቷል። ህወሓት እንዲመዘገብ የተደረገው ያለ አግባብ ነው፣ ፕሮሲጀሩን ያልተከተለ ነው፣ ፊርማችንን ሁሉ ሲያሰባስቡ እኛን ሳያስፈቅዱ ነው የሚሉ ነገሮችን ሁሉ አይተናልና ምናልባት እዛ ላይ ሀሳብ አስተያየት ካለ ብቻ። ወይል ሞገስ ማለት ህወሓት የፖለቲካ ድርጅት ነው። እዛ ውስጥ በተፈጠረ ልዩነት እኔ ብዙም ዝርዝር ጉዳይ ላይ ገብቼ አስተያየት መስጠት የሚያስፈልገኝ አይመስለኝም። ሳይድም ይዤ ይሄ ትክክል ነው ያኛው ስህተት ነው ልል አልችልም። ግን አንድ መታወቅ ያለበት ነገር ምንድነው፣ የፓርቲዎች ጉዳይ የህዝብ ጉዳይ ይሆናል። ለምሳሌ ታስታውሳለህ የዶክተር አብይ አገዛዝ ወደ ስልጣን ሲመጣና ኢህአዴግን ሊያፈርሰው ሲሞክር ተቃውሜያለሁ። ኢትዮጵያ ውስጥ ኢህአዴግ ያለው እጅ ረጅም ነው። ስለዚህ ኢህአዴግ ውስጥ የሚፈጠር ችግር ለሀገሪቱም ይተርፋል። ስለዚህ ይሄ ጀመርን ያለው የለውጥ ሂደት የምር ከሆነ እዛ ውስጥ ያሉትን ልዩነቶች አለዝቦ አንድነትን ጠብቆ መቀጠል ይመረጣል። ይሄ የለውጥ ሂደት ትክክለኛ አቅጣጫ እስኪይዝ ድረስ አትለያዩ፣ አብራችሁ ቁሙ ብዬ ተቃዋሚ ሆኜ እያለ ስመክር ነው የነበረው። ለምን ጣጣው ለሀገር እንደሚተርፍ ስለሚገባኝ ነው እንደዛ ስለ ነበረው። ትግራይም ላይ ተመሳሳይ ነገር ነው። የትግራይ ህዝብ በቂ የሚባሉ አማራጭ ሆኑ የፖለቲካ ኃይሎች ባልፈጠረበት ሁኔታ የህወሓት መጥፋት የህወሓት
እርስ በርስ መለያየት እኔ መፍትሄ ያመጣል የሚል እምነት የለኝም። ስለዚህ ህወሓት ውስጥ የሚፈጠረው ችግር የትግራይ ህዝብ ላይ የሚያስከትለው ጣጣ ይኖራል። ይሄን መገንዘብ ያስፈልጋል። የትግራይ ህዝብ ላይ ደግሞ የሚፈጠር ችግር የኢትዮጵያ ችግር ነው። ጣጣው ለሁላችንም የሚተርፍ ሊሆን ይችላል እና ጉዳዩን ከዚህ አንፃር ማየት የሚያስፈልግ ይመስለኛል። እንደው ቲፒኤልኤፍን ስለምንጠላ ብቻ በሆያ ሆዬ ይፍረስ ማለቱ ቲፒኤልኤፍን ብቻ ይጎዳል ብለን የምናስብ ከሆነ ተሳስተናል። አንዳንድ ጊዜ የፓርቲዎች ጉዳይ የህዝብን ጉዳይ ይመለከታል፣ ይወስናል እና የትግራይ ህዝብ ነው መብቱ። ግን በቂ የሆነ አማራጭ በሌለበት ሁኔታ አመለካከቴን ፍላጎቴን ይወክላሉ የሚላቸው ሌሎች የፖለቲካ ኃይሎች ተጠናክረው ባልተገኙበት ባልወጡበት ሁኔታ እኔ የህወሓት መፍረስ የቱንም ያህል ህወሓትን ብንጠላው ችግር ያለበት ድርጅት ነው ብለን ብናምን የሚጠቅም አይመስለኝም። ለትግራይ ህዝብም አይጠቅምም፣ ለአጠቃላይ ለኢትዮጵያም የሚጠቅም አይመስለኝም እና አሁን በዚህ ሽኩቻ ዙሪያ ያሉ ሰዎች ጉዳዩን ከፓርቲ ወይም ከግል ወይም ከቡድን ራቅ አድርገው ከህዝቡ ጥቅምና ደህንነት አንፃር ቢያዩት ጥሩ ነው ብዬ ነው የማምነው። ይሄን ያህል ካልኩ የሚበቃ ይመስለኛል። እሺ እኔም አልጫንህም። ወደ መጨረሻ ጥያቄ በወቅታዊ ጉዳይ ላይ ሄዳለሁ። ከፋኖ ጋር ተያይዞ ባለፈው የመለስከው አለ፣ ግን አሁን አዲስ የመጣው አንተም ከሪዮት ሚዲያ ላይ ቀርበ ሀሳብ ስትሰጥ አቶ እስክንድር ነጋ ባሉት ላይ አጭር አስተያየት ሰጥተህ ነበር እና በቅንጅት መፍረስና የሰሞኑ የውህደት ችግር ይሄ ንጽጽሮሹ ምን አገናኛቸው? የቅንጅት የዴፓ መፍረስና በጎጃም እና በሌሎቹ መካከል ወይም በአጠቃላይ የፋኖን ውህደት በሚያደርጉበት ሂደት የገጠመው ችግር ምን ምስስሎች አሉ? ምን የሚያገናኘው ነገር አለ? ግን ይሄን መጠየቅ ያለብህ እኮ እስክንድር ነው። እስክንድር እኮ ነው ያመሳሰለው፣ እኔ አይደለሁም። ትክክል ነው አልክ እኮ አንተ በዛኛው እስክንድር የተናገረው ትክክል ነው ስላልክ እኮ ነው። አዎ፣ ግን ምን አመሳሰለው ስላልከኝ ነው። ያመሳሰለው እስክንድር ነው። የእስክንድርን ሀሳብ ተንተርሼ ነው እኔ አስተያየት የሰጠሁት። ስለዚህ ለምን ይሄ ጉዳይ አሁን ጉዳይ ሆኖ መጣ፣ ለምን ይሄን ማመሳሰል አስፈለገ የሚለውን መመለስ ያለበት እስክንድር ነው። እኔ የእስክንድርን ሀሳብ ተመርኩዤ ነው ሀሳብ የሰጠሁት። ያ ምንድነው ያልኩት? እስክንድር ያለው ምንድነው? እኔ ቅንጅትን እንዳፈረስኩት የማጆሪቲ ወይም የአብላጫ ድምፅ አልቀበልም ብዬ ቅንጅትን እንዳፈረስኩት በዚህም ምክንያት ከፖለቲካ ውጭ እንደሆንኩ አድርጎ ነው አስተያየት የተሰጠው። ይሄ በአንድ በኩል ስህተት ነው። እኔ እንደዛ አይነት አቋም አልያዝኩም። እኛ አይደለንም ቅንጅትን ያፈረስ ነው። ቅንጅትን ያፈረሱ ሰዎች በድምፅ ብልጫ ህልውናችሁን ካላጠፋን ብለው የተራመዱ ሰዎች ናቸው። ስለዚህ እስክንድር በአንድ በኩል ጉዳዩን ከቅንጅት ሂደት ጋር ማያያዙ ትክክል ነው፣ ይመሳሰላል። እሱ ላይ አልተሳሳትክም። ቅንጅትም እንዲፈርስ የተደረገው በድምፅ ብልጫ መብቱ ሳይኖራቸው የሌሎችን ፓርቲዎች ህልውና ካላፈረስን የሚል እንቅስቃሴ ያደረጉ ኃይሎች ናቸው ያፈረሱት የሚል ነው። ከሱ አንፃር አልተሳሳትክም ነው። በሌላ በኩል ደግሞ ምናልባት ልደቱን ያፈረሰው ብሎ የሚያስብ ከሆነ ስህተት ነው፣ አለመረዳት ነው። ይሄን የዛሬ 20 ዓመት ቢል አይደንቀኝም። የዛ አይነት አቋም ይዞም ከፍተኛ የሆነ ጸረ ኢዴፓ ጸረ ልደቱ ቅስቀሳ አድርጓል በወቅቱ ማለት ነው። አሁን ግን እዛ ሀሳብ ላይ ከሆነ ያለው መለስ ብሎ ራሱን መመርመር ነው ያለበት። ልክ ልደቱ ከፖለቲካ ውጭ ሆኗል እና ደግሞ ተመሳሳይ ዕጣ ፈንታ ዘመነ ይደርስበታል የሚል አይነት አስተያየት ሰጥቷል። ስለ ዘመነ የምናገረው ነገር የለኝም። እኔ በውስጥ ጉዳያቸው ገብቼ አስተያየት አልሰጥም። እኔን በሚመለከት ጉዳይ ነው አስተያየት መስጠት የምችለው። እኔ ግን ከፖለቲካ ውጭ አይደለም የሆንኩት። እኔ ፖለቲካ ውስጥ አክቲቭ ሚና አለ። የራሴ የሆነ ማህበራዊ መሰረት አለ። የራሴ የሆነ ተጽዕኖ አለ ፖለቲካ ውስጥ። ለዛም ነው አይደለም እየፈለጋችሁ የምታናግሩኝ የምትጠይቁኝ። እና ምናልባት እስክንድር በዚህ ረገድም በቂ መረጃ ከሌለው መረጃ እንዲኖረው ቢያደርግና በዚህ ረገድ ያለውን መረዳት ቢያስተካክል ጥሩ ይመስለኛል። ከዛ ውጪ እስክንድርን በሚመለከት እኔ ይሄንም ስለተናገረው ነው እንጂ እስክንድርን በሚመለከት አስተያየት መስጠት አልፈልግም። በበጎ ነገር አስተያየት መስጠት ካለብኝ ሰጥቻለሁ። እስክንድርን ማከብረው ሰው እንደሆነ የፖለቲካ መስመሩን ድሮም አልደግፍም፣ አሁንም አልደግፍም። እኔ በናሽናሊዝም አላምንም። አንደኛ፣ ሁለተኛ በትጥቅ ትግል አላምንም።
አለ። ነገር ግን ደግሞ በጽናቱ ላመነበት ነገር ሟች መሆኑ ይሄ ደግሞ ጠንካራ ጎኑ ነው። እስክንድር ሰልፍለስ የሆነ ሰው ይሄን አውቃለሁ። በዚህ ደግሞ አከብረዋለሁ እና ይሄን ብዬ ነው እዚህ ቀደም የተናገርኩት። በሱ ላይ የተለየ ትችት አቅርቤ አላውቅም። እሱ ግን እንደገና አሁን የዛሬ 20 ዓመት ያደረገው ነገር አላንስ ብሎ አሁን ደግሞ መጥቶ የኢትዮጵያ ሕዝብ እውነቱን ከተረዳ በኋላ ማን አፍራሽ እንደነበረ፣ ማን ለቅንጅት አንድነት ጠንክሮ እንደሰራ፣ ማን ለትግሉ ደህንነት እንደሰራ አሁን ሁሉ አብዛኛው ሕዝብ ተገንዝቧል፣ ያውቃል። ያኔ አማራጭ ሚዲያ ስላልነበረ እጃችን ታስሮ ቅስቀሳ ተደርጎብን ዘመቻ ተካሂዶብን ሕዝቡ የተዛባ አስተሳሰብ እንዲኖረው ተደርጎ ነበር። አሁን ከኛ በተቃራኒ የነበሩ ሰዎች በሂደት ራሳቸውን ማንነታቸውን ለኢትዮጵያ ሕዝብ ግልጥ አድርገው አሳይተዋል አይደል? እንደ ዶክተር ብርሃኑ ናቸው እኮ ከኛ ተጻራሪ ለትግሉ ደህንነት ለሕዝቡ ጥቅም ቆመናል ብለው ሲሰሩ የነበረ። የኛና የነሱ ሂደት በደንብ ታይቷል። ማን ምን እንደሆነ በተግባር የኢትዮጵያ ሕዝብ አይቶታል። እና እስክንድር እንደገና 20 ዓመት ተመልሰው እዛ 20 ዓመት ውስጥ ከ20 ዓመት በፊት የነበረውን አስተሳሰብ ማንጸባረቅ አሁን የሚጠቅም አይመስለኝም። እና ወደፊትም ቢሆን ጥንቃቄ ቢያደርግ ጥሩ ነው። ተገቢ ያልሆነ አስተያየት በመስጠት ሳንፈልግ እኛንም እየሳበ እዛ ውስጥ ባያስገባን ጥሩ ነው። እና እኔ ብዙ የቤት ስራ ያለበት ሰው እንደሆነ ብዙ ችግር ውስጥ ያለ ሰው እንደሆነ እረዳለሁ። እና አሁን የኔ ትችት የኔ እንትን አያስፈልገውም ለሱ። እኔም እንደዛ የማድረግ ፍላጎት የለኝም። በውስጥ ጉዳያቸውም ገብቼ ከሌ ትክክል ነው ከሌ ስህተት ነው ልላቸው። እውነቱን ለመናገር ባትጠይቁኝ ይሄን መልስም አልሰጠው ስለተጠየቁ ነው እንጂ አስተያየት የመስጠትን ፍላጎት ስለሌለኝ ነው። ይሄን ነገር ከተናገረ እኮ ቆይቷል፣ ብዙ ቀን ሆኖታል። አልተናገርኩም። ግን ጥያቄው ከመጣ ደግሞ መመለስ አለብኝ። እና ሰዎች ለምን ይሄን እየመለስኩ እንደሆነ መረዳት አለባቸው። የኔ ጥፋት አይደለም። እኔ እዚህ ንትርክ ውስጥ የመግባት ፍላጎት የለኝም። እና ፋኖ ውስጥ ገብቼ አሁን የአንዱ ደጋፊ የሌላው ተቃዋሚ ሆኜም መስዬም መቅረብ አልፈልግም። የራሳቸው ችግር አለባቸው። ያን ችግራቸውን ቢፈቱ ቆመንለታል ለሚሉት ኮዝና ህዝብ ይጠቅማል ብዬ ነው። በሰከነ መንገድ በሀሳብ ዙሪያ ተወያይተው ችግራቸውን መፍታት ይጠቅማቸዋል። ይሄ ፍረጃው አይጠቅምም። አሁን እንደዚህ 20 ዓመት ተመልሶ ፍረጃ ውስጥ መግባትም አይጠቅምም። አሁንም እርስ በርስ ያለው ፍረጃ አይጠቅምም ብዬ ነው። አንድ ሰው አንድ አቋም ሲያራምድ ያን አቋም ስህተት ነው ብለን ካመን በሀሳብ አሸናፊነት ለማሳመን መሞከር ነው እንጂ ሀሳብ ያነሳውን ሰው ለመፈረጅ መሞከር፣ ስሙን ለማጠልሸት መሞከር፣ ፖለቲካ ካራክተሩን ለመግደል የመሞከር እንቅስቃሴ የትም አያደርስም። እስካሁንም ድረስ የትም አላደረሰንም፣ አሁንም የትም አያደርሰንም። ከዛ ተምረን ከእንደዚህ አይነት ፍረጃ መቆጠብ አለብን። አሁን የትግል መሪ ነኝ ነው አይደለም የሚለው እስክንድር፣ እየመራም ነው የተወሰነ ኃይል። ስለዚህ እንዲህ አይነት ሰው የሚሰጠውን አስተያየት መጠንቀቅ አለበት። አስቦ ነው መናገር ያለበት። እርግጥ ነው እሱ የተጠለፈው ስልክ አይወጣም ብሎ አስቦ ነው ይሄን የተናገረው። ግን በኢትዮጵያ ተጨባጭ ሁኔታ አሁን ምንም ሚስጥር የለም። ከራስህ አልፈህ ከሌላ ሰው ጋር የምታወራው ነገር ሁሉ ሚስጥር የመሆን ምንም ጋራንቲ የለም። እና ተጠንቅቆ ማውራት የሚጠቅመው ይመስለኛል። እና ከዛ አንጻር ነው አስተያየት የሚሰጠው እንጂ በውስጥ ጉዳያቸው የመግባት ፍላጎት የለኝም። በጣም አመሰግናለሁ ልደታ። አሁንም ራሱ እየጠየቅኩ እኮ ለመመለስ አልፈለግክም። ወደዚህ መግባት እንደማትፈልግ አሳይተሃል። ወደዚህ በፖለቲካ እንደ ፖለቲካ ሰውማ በህይወት እንዳለ በደንብ ግልጽ ነው። ግን ወደ ሚዲያ እኔ ስጋብዝህ እንደ ሞገስ ደብል አላማ አለኝ። ከሚዲያም ባሻገር በሀሳብም ሼር ስለምናደርግ ነው። እሱ መጨመር ስለምፈልግ ነው። ያንተን ሀሳብ ስለምገዛም ነው። ከዚሁ ጋር ተያይዞ ጉዳዩ ከቢዮንድ እዛ ሄዶ ንትርክም ስለሆነ ስላየሁት ነው። ለዛም ነው የጠየቅኩ እና ከእስክንድር አልፎ ያንተንም ስም ሲያብጠለጥሉም ስላየው ከዛም አልፎ ልደቱ እኮ ትክክል ነው ብሏል። እነ እስክንድር ናቸው ይኸው ልደቱ መሰከረልን እኮ እነ እስክንድር ናቸው ሊያፈርሱት የተነሱት ብሎ ልደቱ መሰከረልን ብለው ሲያወሩ ሚዲያ ላይም ስላየው ያ ነገር መስተካከል ስላለበት ምን መሰለህ ሞገስ፣ አሁን ያንዳንዱን ነገር መቼም ለሁሉም ሰው አስረድተን አንዘልቀው። አንተ እኔ አሁን ያመሳሰልኩት እውነት ነው እስክንድር ያለውና አሁን እነሱ ውስጥ የተፈጠረው ችግር በአንድ በኩል ተመሳሳይነት አለው፣ በዚህ በኩል እውነት ነው የተናገረው። ቅንጅትም ውስጥ ችግር የተፈጠረው ዴሞክራሲን በተዛባ ሁኔታ በመተርጎም እጅ በማውጣት በማጆሪቲ ቮት የሌሎችን ህልውና ማጥፋት አለብን የሚሉ ሰዎች ስለነበሩ ነው። ከዚህ አንጻር አልተሳሳተም ነው ያለው።
በቂ መረጃ ግን አለ በዚህ ጉዳይ ራሱ ይቅርታ፣ በዚህ ጉዳይ ራሱ ልደቱ እንደ ልደቱ አስተያየት ለመስጠት እንዳልከው ውስጥም ጣልቃም ገብተህ አስተያየትም ማሰጥም በቂ መረጃዎች ወደ ውጭም አልወጡምና በዚች ቁንጽል ሐሳብ ላይ ኢሹ ላይ አንዱ ቡድን ዲሞክራሲን በተሳሳተ መንገድ ተረድቶት የሌላውን ህልውና ለማዳፈንና ለማጥፋት ለመንቀሳቀሱ በቂ መረጃዎች ወጥተዋል አንተን ኮንቪንስ ለማድረግ? መለስ ብለህ የዛሬ 19-20 ዓመት እነ እስክንድር ያሳትሟቸው የነበሩ ጋዜጦችን እነ ሲሳይ አጌና ያሳትሟቸው የነበሩትን ጋዜጦች ተመልሰህ ማየት ትችላለህ። ፐብሊክ ሪከርድ ላይ ያለ ነው። ቪዲዮዎቹም ወጥተዋል። በነገር ላይ ዘግይተው የቅንጅት የውስጥ ስብሰባን በሚመለከት ብዙ ቪዲዮዎች ወጥተዋል። እዛ ላይ የተደረገውን ክርክር ማለት ነው። እነዚህ ጋዜጠኞች አሁን የጠራሁልህ እኛ ላይ ዘመቻ ሲያደርጉ የነበረው ምንድን ነው? የአብላጫ ድምፅ አልቀበልም አሉ፣ ሰርቲፊኬታችሁን ለምርጫ ቦርድ አስረክቡ ሲባሉ እምቢ አሉ፣ ለዲሞክራሲ አልገዛም አሉ እያሉ ነው ሲቀሰቅሱብን የነበረው። ቅንጅት አንድ ፓርቲ አይደለም፣ የአራት ፓርቲዎች ጥምረት ነው። አራቱ ፓርቲዎች ህጋዊ እውቅና አላቸው፣ ህልውና አላቸው። የእያንዳንዱን ፓርቲ ህልውና ሊያጠፋ የሚችለው የፓርቲው ጠቅላላ ጉባኤ ነው፣ የፓርቲው አባላት ናቸው እንጂ ቅንጅት ያን ሊያደርግ የሚችልበት ምንም ህጋዊ መሰረት የለውም። በአደባባይ ግን ወጥተው የአብላጫውን ድምፅ እነ ልደቱ ሊቀበሉ ስላልቻሉ ነው ችግር የተፈጠረው እያሉ ቅስቀሳ ነው ሲያደርጉብን የነበረው። እኛ ሳንሆን ራሳቸው አሁንም እኮ እስክንድር ተናገረው እኮ ማወቅ ያለበት እስክንድር በአብላጫ ድምፅ የፓርቲ ህልውና አይወሰንም። የተለያየ ኤንቲቲ ያላቸው አካሎች ወደ አንድነት መምጣት ሲፈልጉ በሙሉ ፈቃደኝነት ነው፣ በሙሉ ኮንሰንሰስ ነው ሊወስኑ የሚችሉት እንጂ አንደኛው በሌላው ህልውና ላይ በድምፅ ብልጫ ሊወስን አይችልም። እንደዛ አይነት ዲሞክራሲ የለም። የቅንጅትም ስህተት ይሄ ነው። አሁን እስክንድርም እያለው ያለው ስህተቱ ይሄ ነው። አሁን ይሄን ራሱ እስክንድር በተናገረው ላይ ተንተርሰ ነው ሐሳብ እየሰጠው። አሁን ችግሩ ምን መሰለህ ሞገስ፣ አንዳንድ ሰዎች የፈለገውን ያህል በትግታቸው እንዲህ አይነቱን ነገር ሊረዱ የማይችሉ ሰዎች አሉ። ምናልባት የአዮዲን እጥረትም ሊሆን ይችላል። በቃ ይረዱ ፖለቲካውን ሊረዱ አይችሉም። ይሄ ግልጽ አባባል ነው እየተናገርኩ ያለሁት። ትልቁ ችግር የነበረው በዛን ጊዜ እነ ዶክተር ብርሃኑ ኢዴፓ የሚባለውን ድርጅት ከመስከረም 30 በፊት እጁን ጠምዝዘን ማጥፋት አለብን ብለው ወሰኑ። ሲወስኑ በህገወጥ መንገድ ነው የሄዱት። የቅንጅቱ አመራሮች እጅ አውጥተን የኢዴፓን ህልውና ማፍረስ አለብን ብለው ነው የወሰኑ። ይህ ልታደርጉ አትችሉም፣ መብት የላችሁም፣ የሀገሪቱ ህግም አይፈቅድላችሁም፣ የእኛ ስምምነትም አይፈቅድላችሁም አልናቸው። እምቢ አሉ። በጋዜጣ ጫና በዘመቻ ማሸነፍ አለብን ብለው ተንቀሳቀሱ። ያ ነው ችግሩን የፈጠረው። አሁን ይሄን እንደ ምሳሌ አድርጎ እንደ ጥሩ ነገር አድርጎ ማምጣት ምን ማለት ነው? ከዛ ስህተት አለመማርን ማሳየት ነው። እኔ ትችቴን ያቀረብኩት ከዛ አንጻር ነው። ይሄ ሳይገባቸው ቀርቶ ትችት የሚያቀርቡ ሰዎች ካሉ የአይኔ ችግር አይደለም፣ የራሳቸው ችግር ነው። ጥሩ እሺ፣ በዚሁ አበቃለሁ። ማንም የሀሳብ ዝግመት ያለበትን ሁሉ በየቀኑ እየወጣሁኝ እየተናገርኩ ላስረዳና ላሳምን አልችልም። እሺ፣ እኛም ያንተን ጤንነትና ኤነርጂ እንፈልጋለን እንዳጨርስ። በዛ ላይ ሰሞኑን አቶ ገዱ አንዳርጋቸው የቀድሞ የተከበሩ የህዝብ ተወካዮች ምክር ቤት የነበሩ ረጅም ጽሁፍ አሰራጭተዋል። እኔም ኢንዳይሬክትሊ አግኝቼዋለሁ። አንድ አጭር ፕሮግራም ሰርቻለሁ። ኤኒዌይስ ወደ ጥያቄ በቀጥታ ልግባና ያ ጽሁፍ ባለቤቱ አቶ ገዱ አንዳርጋቸው አይደሉም። ከነኚህ ውስጥ አንዱ ጸሐፊው አቶ ልደቱ አያሌው ነው። በኮድድ በሆነ መልኩ ነው እሱን የጻፈው። ሌላኛው ደግሞ የኤርትራ ተወካይ የነበረ ነው። ሶስተኛ ደግሞ ሌላ ወገንም ጨምረውበታል እና አቶ በረከትም መጥተዋል፣ ሌላም ተጨምረዋል። እንደ ቲም የቲም ኦተርሺፕ ነው ያንን ጽሁፍ የጻፋችሁት። አንደኛ የማናውቀው ሌላ ልደቱ አለ እንዴ? የምናውቀው ልደቱ ወደፊት ጽሁፍ ጽፎ ይልክልናል ሐሳቡን በግልጽ፣ ከዛ በኋላ እንወያይበታለን። ጥያቄ ካለን እንጠይቃለን አሁን እንደማደርገው። ከዛ ውጪ በአቶ ገዱ አንዳርጋቸው ጋር ምን አገናኝቶ ምን የጋራ አጀንዳ ኖሮ ነው ጽሁፉን የምጽፈው የምትታማው? ሁለተኛ ደግሞ እዚህም በአንድ ጊዜ በሰላማዊ ትግል ያምናል፣ ሲሞቅ በእጁ ሲቀዘቅዝ በማንኪያ ነው የሚበላው፣ የሰላማዊ ትግልንም የትጥቅ ትግልንም ይደግፋል የሚል ነው እየተነገረ ያለው። በአንድ ሚዲያ አይደለም በበርካታ እኔ ራሴ አንድ 5 ሚዲያ አይቻለሁና እሱ ላይስ ምን ትላለህ? ባጭሩ የምታስተላልፍላቸው መልእክት ወይም እኔ ይሄ የአቶ ገዱን ጽሁፍ ልደቱ ጽፎታል የሚል ነገር መነሳቱን አልሰማሁም። ከአንተስ መጀመሪያ ሲሰማ ነው መባሉንም አልሰማሁም።
ማን እንዳለም አላውቅም። ግን ዞሮ ዞሮ የምልህ እንደዛ የሚሉ ሰዎች ካሉ መብታቸው ነው። ግን አሳዛኝ ነው። አንድ የክልል ፕሬዚዳንት ሆኖ ለረጅም ዓመት ያገለገለ የሀገሪቱ የውጭ ጉዳይ ሚኒስትር የነበረ በፖለቲካ ትግል እድሜ ልኩን የሰራ 33 ዓመት 34 ዓመት የቆየን ሰው ሐሳቡን መጻፍና መግለጽ እንደማይችል አድርጎ ሌሎች ጽፈውለታል ብሎ የሚናገር ሰው ካለ የሐሳብ ድሃ የሆነ ሰው ነው። ምናልባት አቶ ገዱ የጻፋቸውን ነገሮች በሐሳብ መሞገት ያልፈለገና ያልቻለ ሰው ሊሆን ይችላል ብዬ ነው። ይሄን ያለ ሰው ካለ ማለት ነው። እኔ አልሰማሁም፣ ልደቱ ጽፎታል የሚል ነገር አልሰማሁም። ያለ ሰው ካለ ግን ሌላ አይመስለኝም። እርግጠኛ ነኝ ያው የብልጽግና ተቀጣሪ የሆኑ ሰዎች ይሄን ሊሉ እንደሚችሉ ገምታለሁ። ምክንያቱም ኤኒቲንግ ነው የሚወረውሩት እና ይሄን ቢሎ ላይደንቅ ይችላል። እኔ አልሰማሁም፣ ግን የሚያሳዝን ነገር ነው። ጽሁፉ ላይ ያለው ነገር እኔ እንደማንኛውም አንባቢ ደርሶኝ አንብቤዋለሁ። እዛ ውስጥ ብዙ የሚያከራክሩ የሚያወያዩ ነገሮች አሉ። ልንደግፋቸው የምንችላቸው ነገሮች አሉ። ልንቃወማቸው የምንችላቸው ነገሮች አሉ። ተጨማሪ ማብራሪያ እንዲሰጥባቸው ልንጠይቃቸው የሚገባ ጉዳዮች አሉ። ከዛ አንጻር መወያየቱ የሚጠቅም ይመስለኛል። አሁን አቶ ገዱ አንዳርጋቸውን እድሜ ልኩን ፖለቲካ የነበረን ሰው አንድ መግለጫ መጻፍ ያቅተዋል ብሎ ከሌ ጻፈለት። ይሄ የሀሳብ ድህነት እኮ ነው። ይሄ እንትን ነው፣ ሽንፈት ነው እና ተራ ነገር ነው። እኔ ለዚህ እንደው ለውይይትም የሚበቃ ጉዳይ አይመስለኝም። ሞገስ ጥሩ በልኩ መመለሱ ይበቃል። እኔ ስለሰማው ነው። ያገዛዞቹም አሉ፣ ከአገዛዞችም ሌላ ቦታ ስለሰማውኝ ነው። ደግሞ የወጣልህ ስም አጠቃቀስኩ ሚስተር አጠቃቀስኩ ስለሚሉ ሚስተር አጠቃቀስኩ ደግሞ አንተ ነህ ስለምናውቅ እኔ እንግዲህ ስማ፣ በስሜ እስካልተጠቀስኩ ድረስ መልስ አልሰጥም። ምክንያቱም እኔ ለአሽሙረኛና ላሉባልተኛ መልስ ስሰጥ ልውል አልችልም። ልደቱ ብሎ አስተያየት ለሚሰጥ ሰው ያም ደግሞ ተገቢ ነው ብዬ ካመንኩ ነው። ተገቢ ነው ብዬ ካመንኩ መልስ እሰጣለሁ። ተገቢ ነው ብዬ ካለ አይገባውም ብዬ ካመንኩ ደግሞ መልስ አልሰጥም። ያ ሰውዬ በህብረተሰቡ ዘንድ ምን ያህል ተቀባይነት አለው፣ ምን ያህል ይደመጣል፣ የተናገረው ነገር ሰዎችን ሊያሳስት ይችላል ወይ ብዬ ካሰብ መልስ ልሰጥ ይችላል። ስሜ ከተጠቀሰ ነው። አሁን እንደምትለኝ በአሽሙር የሚናገሩ ሰዎች ለአሽሙረኞች እንዴት እኔ መልስ እሰጣለሁ? አሽሙረኛ አይደለሁም። በግልጽ መነጋገር እንችላለን እና እኔ ላይ ትችት ያለበት ሰው ምንም የሚያስፈራው ነገር የለም። ስሜን ጠቅሶ መናገር ነው። ያው ግን ፍርሃት ያለባቸው ሰዎች ብዙ ጊዜ በአሽሙር ነው የሚናገሩት። ምክንያቱም አጸፋውን እንደማይችሉት ያውቃሉና አሽሙርን ነው የሚመርጡት እና ለአሽሙረኞች እኔ አሽሙረኛ አይደለሁም፣ መልስ አልሰጣቸውም። ስለዚህ እኔ መልስ እንዲሰጣቸው የሚፈልጉ ሰዎች ካሉ በስሜ ጠቅሰው መተቸት ይችላሉ። በስሜ ጠቅሰውም ሲተቹ ግን እመዝናለሁ። ዝም ብዬ ለማንም መልስ አልሰጥም። እንደው የተወሰነ ተቀባይነት በህብረተሰቡ ዘንድ ሊኖራቸው ይችላሉ፣ ሊያሳስቱ ይችላሉ ብዬ ሳምን ነው መልስ የምሰጠው። አሁን አንዳንዶቹ የምትለው አሁን ያልከውን ቃል የሚጠቀም አንድ ሰው እንዳለ አውቃለሁ። ዴዱድ የሆነ ማንንም ህብረተሰብ አሁን ሊያሳምንና ሊያሳስት የማይችል ሰው አለ። ለእሱ አሁን መልስ ልሰጣቸው እኔ ራሴን ነው የሚያወርደኝ ማለት ነው። ስለዚህ ያ ሰውዬ ከኔ መልስ የሚጠብቅ ከሆነ ምናልባት ስሜ ጠቅሶ ሊተች ይችላል። ቅድም እንዳልኩ ያኛውን መመዘኛ ካሟላ መልስ ሊሰጠው ይችላል። ካላሟላ ጭራሽ መልስ አልሰጠውም። የፈለገ 24 ሰዓት ሲያወራ ሊሆን ይችላል ስለ ልደቱ መጽሐፍ ጽፈው መልስ ያልሰጠዋቸው ሰዎች አሉ። መጽሐፍ ወደ 3 መጽሐፎች እኔን በሚመለከት ከቅንጅት ጋር ተያይዞ የጻፉ ሰዎች አሉ። አንድም ቀን መልስ ሰጥቻቸው አላውቅም። ልቆጥርልህ እችላለሁ። መልስ የሰጠኋቸው ሰዎች በኢትዮጵያ ፖለቲካ 4 ወይም 5 ሰዎች ናቸው መልስ የሰጠኋቸው በቁም ነገር። ከዛ ውጪ የኔ ስም የማይነሳበት የማይጠለጠልበት ቦታ የለም። አንድ ሰሞን በተለይ ልደቱን መሳደብ፣ ልደቱን ማማት እንደ ትልቅ የፖለቲካ ፋሽን የተቆጠረበት ሁኔታ ነበር። ለማንም ሰጥቼ አላውቅም። ቁልፍ ያልኳቸው በህብረተሰቡ ዘንድ ተጽዕኖ ሊፈጥሩ ይችላሉ ላልኳቸው 4 ሰዎች 5 ሰዎች ነው እስካሁን መልስ የሰጠሁት። ስለዚህ አሁንም ዝም ብሎ ባይደክሙ ጥሩ ነው ማለት ነው። ግን ህብረተሰቡ አሁንም ይሄን የመመዘን አቅም አለ። ስለዚህ ሲያወሩ ቢውሉ ለኔ ምንም ችግር አይደለም፣ መቀጠል ይችላሉ። ጥሩ አመሰግናለሁ። ያው ዘመኑ በተለይ የሶሻል ሚዲያ አንድ ቀን መስታየት ሰጥ አውቃለሁ። ዛሬ አንወያይም፣ ግን እንደ ሳይድ ሪማርክ ለሐሜተኞቹና ለአሉባልተኞች በደንብ የተመቸን የሆነው እንደምታውቁ በተለይ ሶሻል ሚዲያ ዲጂታል ሚዲያ ሁሉም እየተነሳ ስቶሪ እየፈጠረ የሰውን ስም ቪዲዮ እያቀናበረ ስለሚያጠፋ ዲስኢንፎርም የማድረጉ ሁኔታ እንደተጠበቀ ነው። ያንን ነው እንደ ሳይድ ሪማርክ ያልኩት።